ውድ በሰላም ካቶሊክ ቴሌቪዥን የቤተ ክርስቲያን ቅኝት ተመልካቾቻችን እንደምሰንብታችኋል። አሁንም እንገኘው በሆሳዕና ሀገረ ስብከት አድሮ የቅዱስ ፓድሬ ፒዮ ቤተክርስቲያን ሲሆን ቤተክርስቲያኗ በክቡር አድሪያኖ በ1968 ዓ.ም የተመሰረተች ናት። በጊዜው በዚህ አካባቢ የነበሩት ምእመናን ቁጥር ከ10 የማይበልጥ ሲሆን በእነዚህ ምእመናን በጎ ፍቃድና እገዛ ቤተክርስቲያኗ ዛሬን ለማየት በቅታለች። ከዚህ በኋላ በሚኖረን ቆይታም ከቤተክርስቲያኗ ቆሞስ ክቡር አባ ዮሐንስ አቢዶ ጋር ስለ ቤተክርስቲያኗ ታሪክ አንዳንድ ነገሮችን ወደ እናንተ የምናደርስ ይሆናል። አብራችሁን ቆዩ። እንኳን ወደ ኢትዮጵያ ካቶሊካዊ ቤተክርስቲያን ሆሳዕና ሀገረ ስብከት ቅዱስ ፒዮ ቁምስና አደሮ እንኳን ደህና መጣ። እንኳን ደህና ቆዩ። ከሁሉም በማስቀደም ለዚች ለዛሬ አዲስ ቀን ያበቀንን እግዚአብሔርን እያመሰገንኩ እንኳን ደህና መጣ እልሃለሁ። አደሮ ቅዱስ ፒዮ ቁምስና በጣም ተስፋ ያለውና የእግዚአብሔር ጸጋ የሚፈሰበት ቁምስና ናት። እንደ ምስክርነት ለመጥቀስ ቢፈልግ ቅዱስ ፒዮ በሳቸው አማላጅነት የተባረከው ጸበል ለብዙ ሰዎች የበሽታቸው ፈውስ የሆነውና ብዙ ሰዎች ምስክርነት የሚሰጡበት ስፍራ ነች። ይህንን ስፍራ ብዙዎቻችን ከእግዚአብሔር በታች ቅዱሳኖች ወደ እግዚአብሔር መንገድ የሚያዘጋጁን ድልድይ ናቸውና በቅዱስ ፒዮ አማላጅነት የሚፈልጉትን ለማግኘት እድሉን ቢጠቀሙ እግዚአብሔር ደግሞ በዚህ በቅዱስ ፒዮ አማካይነት የሚሰራውን ስራና ድንቅ አሰራሮችን ቢያዩ መልካም ምኞቴ ነው። አጀማመሩ የተወሰነ በጥቂት ሰዎች ቢሆንም አሁን በአሁኑ ጊዜ ያለው በኢኮኖሚካልም በሐዋርያዊ አገልግሎት እንቅስቃሴም ዛሬ ያለው የቤተ ክርስቲያኗ አቋም በጣም አስደሳችና ተስፋ የሚሰጥ ነው። በየጊዜ ጥምቀት የሚጠመቁ የሚማናን ብዛት፣ ቃል ኪዳን የሚያደርጉ የሚማናን ብዛት ከቁጥር በላይ ነው ማለት ይቻላል። ስለዚህ ቤተ ክርስቲያኗ አንሶ ሰው በውጪ ነው አሁን በሆኑ ሰዓት ቅዳሴ እያስቀደሰ ያለው። ለወደፊቱ እግዚአብሔር መልካም ፈቃድ ከሆነ ትልቅ እድገት እናያለን የምን ተስፋ አለን። አዳጌ ቁምስና ናት፣ ግን በጣም አስፈላጊና በሀገራችን ኢትዮጵያም በእኛም በኩል ብዙም ያልታወቀች ናትና እግዚአብሔር ጸጋውን የሚያፈስበት ስፍራ ናት። ከዚህ በመቀጠል ስለ ቤተ ክርስቲያኗ ታሪክ የሚነግሩ አባቶች አሉ። እነሱ ማግኘት ትችላለን። ለዚህ ለአደሮ ቅዱስ ፒዮ ቤተክርስቲያን አመጣጥና አመሰራረት እንዴት እንደሆነ ባጭሩ እንድገልጽ ስለፈቀዳችሁኝ በጣም አመሰግናለሁ። የአደሮ ቅዱስ ፒዮ ቤተክርስቲያን አመሰራረቱ ከመጀመሩ በፊት በ1968 ዓመተ ምህረት ነው የተመሰረተው። ከዛ በፊትም በፈረንሳዊ በአባ ፓስካል ጊዜም አባ ፓስካል ከዚህ ወደ ጠምባሮ ሲሄዱም እቺትን ቦታ ረግጠው አልፈው እዚህ ቦታ ቤተክርስቲያን ለመስራት ስላልተመቻላቸው በጡንጦ ላይ አንድ ቤተክርስቲያን ሰርተው ከዚህ ወደ 3 ኪሎ ሜትር ወረድ በሚሉበት ቦታ ሰርተው ጠምባሮ ነው የሄዱት። ከዛ በኋላ ሳይታሰብ ቀርተዋል። ከብዙ ቆይታ በኋላ በ1968 ዓመተ ምህረት አባ አድራኖስ ገቴ ከዚህ ከአሽራ ቁምስና ተነስተው ወደ ጠምባሮ በበቅሎ ሲመላለሱ እዚች ቦታ እውነትም በድሮ በፓስካል ጊዜ
የታሰበና ታስቦ የቀረ ቤተክርስቲያን እዚህ ለማቆም መመስረት ያስፈልገኛል ብለው እዚህ ጋር ቀበሌን ጠይቀው ያኔ ቀበሌ ነበር ቀበሌን ጠይቀው እቺትን ቦታ አገኝተው ትንሽ ቤተክርስቲያን ሰርቶ ነበሩ። ያኔ ግን ከዛ በፊትም አባ ድራኖስ ጋቴ ቅዳሴ ሲቀድሱ የነበሩት በግለሰቦች ቤት ነበር። በአቶ ገብረ ላምቦሬና በአቶ ዮሐንስ ላሞሬ ቤት ነበር ቅዳሴ ሲቀደስ የነበረው። ይህ ቤት ሲመሰረትም በ1968 ዓመተ ምህረት ይህ ቤተክርስቲያን ሲመሰረትም ብዙ ክርስቲያኖች አልነበሩም። ቆራቢ ቤተክርስቲያን ቆራቢ ሰዎች ስድስት ግለሰቦች ቤት ነበር ያለው። እኔ ራሴ ከዳነለጋ ቁምስና ከቴክስት ሆኜ ሲመጣ በ1981 ዓመተ ምህረት ከዳነለጋ ቤተክርስቲያን እዚህ ከቴክስት ሆኜ ሲመጣ ቆራቢ ክርስቲያኖች 6 ቤት ብቻ ነበር። ከዛ በኋላ እነዛ ክርስቲያኖችን በጣም ጎበዞችና ታታሪዎች ነበሩ። ይህ በዚህ እንዳለ እዚች ጋር ትንሽ ቤተክርስቲያን ነበረች። ያቺትን ቤተክርስቲያን ሰው ስላልነበረ በወቅቱ ሰው ስላልነበረ 1982 አካባቢ ለግለሰቦች አሁን ማብራት እናስገባለን ሽጠን ለነሱ ሌላ ጋር እንሰጣለን ተብለው 50 ብር ተሽጣ የነበረችውን ቤተክርስቲያን እዚህ ቦታ በነበሩ ታታሪ ክርስቲያኖችና አሽራ ቁምስና በነበሩ ኮሚቴዎች ያኔ ጎበዝ ኮሚቴዎች ነበሩ። አሽራ ቁምስና በነሱ አማካኝነት ክስ መስርተን እስከ ዞን ድረስ ተመላልሰን ቦታው ሃይማኖቱ እንዳይነካ ቦታው እንዳይነካ ተደርጎ በቦታው ከጸንቶ ቆይተዋል። ከዛ በኋላ ነው ይህ ቤተክርስቲያን አዲሱ ቤተክርስቲያን በአባ ድራኖስ ጋቴና በአቡናችን ዶሚኒኮ ባኔ ወላይታ ሀገረ ስብከት በነበረው ጊዜ በአቡናችን በዶሚኒኮና አባ ድራኖ አማካኝነት እቺ ቤተክርስቲያን ተሰርታለች። ስሜ ገብረ ላምቦሬ ይባላሉ። ትውልዴ ዋሰራ ነው። ከዋሰራ መጥቼ ሀዱ ብዬ እዚህ አድሮ ከተማ የገባሁት እኔና አንድ ሰውዬ ነበሩ። ሰውዬ አርፈዋሉ። ከዛ በኋላ ይህን ቤተ ክርስቲያን እንዲሰራ በቃ ጥያቄ እየጠየቀን እስከ አሽራ ስንመላለስ እስከ ሆማ ስንመላለስ በእግር ጉዞ እየሄድን እስካሁን ከቆየን በኋላ ይሄ ቦታ ተመራ። ይሄ ቦታ ከተመራ በኋላ ይሄ ቤት ጸሎት ቤት ሰርቶ ሲያልቅ የኔ ቤት ነበር ቅዳሴ የሚቀደሰው። ግለሰብ ቤት ቅዳሴ እየተቀደሰ ነው የሚባለው ግለሰብ እኔ ነኝ። እኔ ቤት ቅዳሴ ሲቀደስ እኔ ያኔ ጨርቃ ጨርቅ ነጋዴ ነበርኩ። ይህን ጨርቅ ነጋዴ ያ ጨርቁን በዚህ በመደረደሪያ ላይ አንጥፌ ነው ቅዳሴ የሚቀደሰው። ከዛ ወዲህ ብዙ በረከት አገኝቻለሁ፣ እድሜም አገኝቻለሁ፣ ልጆችም ተወልዶ በጣም ትልቅ በረከት አገኝቻለሁ። ከጭቃ ቤት ወደ ህንፃ ቤት በሚዞርበት ጊዜ ያለውን ነገር ትንሽ ለማስቀመጥ ያህል እዚህ ጋር ከጎናችን ቅድም ባሳየሁት እዚህ በቀኝ በኩል ያለው ጭቃ ቤት በነበረችበት ጊዜ ላይ እዚህ ከተማ ተጽዕኖ ነበረ። እቺ ጸሎት ቤት ተጽዕኖ ነበራትና ቦታው ለከተማ ልማት ተብሎ አጋጣሚ እስከ መስጠት ተደርሶ ነበር እቺ አሁን ያለንበት ቦታ። ነገር ግን አሁን ምንድነው ከጸሎት ቤቱ ከዚች የቀደመው ከህንፃ በፊት የቀደመ ነገር ምንድነው? አንድ ነገር ሲሰራ ነበር። አጥር እዚያ ከፊት ለፊት ያለው አጥር አንድ አጥር አሁን የተለያዩ ሱቆችን ለመስራት ሞክረናል። ከህብረተሰቡ በክርስቲያኖቹ አማካይነት እዛ ጋር አጥር ነበረ፣ የድንጋይ አጥር ታጥሯል። እሱን አባድራኖ ጋር ሆኖም ነው ያም ራሱ ተፈጸመው። አጥሩ እንዲታጠር ከተደረገ በኋላ ይሄ ህንፃ ደግሞ በዛው መነሻ አባድራኖ ተጠየቀና ህዝቡ ከመሰረት የተወሰነውን እስኪ ተንቀሳቀሱ የሚል አባድራኖ ትንሽ አቅጣጫ ሰጣ። አሽራዎችን ደግሞ ድጋፍ ሰጡ። ከዛ እቺ ጭቃ ቤቷ ፈርሳ ያኔ ግርግርም ስለነበረ
ያንንም ወደ ኋላ ከማረግ አንጻር ላይ የመጣው ነገር ከጭቃ ወደዚህ የዞረችበት ምክንያት ላይ በዋናነት እዚህ ቦታ ላይ የነበረው የከተማ እይታው ጥሩ ስላይደለ ቀጥታ ያንን ጀምፕ ከማረግ ትኩረት ተሰጣ። አበድራኖም አሽራዎችም ደግሞ ያንን እዚህ አካባቢ ኃላፊነቱ ቅዱስ እንጦንስ የራሱም ስለነበረ ቀጥታ ወደዚህ የዞረበት ሂደት እንዳለ ነው ታሪኩ የሚያሳየው ለማለት ፈልጌ ነው። በዛን ዘመን ላይ ብዙም ሰው አልነበረም። ቅድም ከኔ በፊት አንዱ ሰው ከተናገረው አንጻር ላይ ታሪኩ ከሚያስቀምጠው አንጻር ላይ 57ዎቹና እስከ 60ዎቹ ላይ ወደ 68 ዓመተ ምህረት አካባቢ የነበረው የህዝብ ብዛት 6 7 8 የሚባሉ ነበሩ። እናትና አባት አሉ፣ ልጆችም ትንሽ የተወሰኑ አሉ፣ ወጣት ነገሮች አለ፣ ልጅ የተወለደ አብሮ ስላለ ያ ነበረ። ከዛን ሰዓት ጀምሮ ደግሞ እቺን ብቻ ቦታ ነበረ። ዛሬ ጊዜ አሁን ያለው የራሱ ዞናት መስርተው ነው አሁን ቁምስናው የሚገኘው። ሰባ ዞን የሚባለው መስርቶ ይገኛል። ሚቂሩኛ ዞን በዞን ደረጃ ላይ መስርቶ ይገኛል። አዳንቾ ጸሎት ቤቶች አሉ፣ ጎቴ ጸሎት ቤቶች አሉ፣ አመለቃ ጸሎት ቤቶች አሉልን። እንደ ሰባ ዞን ደግሞ 3 መንደራት ወደ 4 መንደራት የተከፋፈለ ሆኖ ቆዳውን በማስፋት የሚገኝ ቁምስና ነው። አሁን ወደ 5 ኮይራት ተደራጅቶ ነው ያለው። ድሮ ያኔ 1 እና 2 ሰው ብቻ አለ የሚባለው ነበር። እንደውም አንድ ነገር ታሳቢነት የሚደረገው ነገር ምንድነው? ያኔ በንግድ ምክንያት ከዋሰራ መጥቶ እዚህ ያደሩት እዚህ ጸሎት ላይ ቅዳሜ እዚህ ከተማ አድረው ይሁድ እዚህ ጋር እነሱ አገልግለው ወደ ቤታቸው የሄዱ የነበሩበት ጸሎት ቤት ዛሬ ወደ 4 እና 5 ኮይራት ተደራጅቶ ይሄን ሰፍተን ደርሰን ያለንበት ሂደት ያለ ቁምስና ነው። የአባቶችን ማህበር ጥሩ ደረጃ ላይ ቅድም እንደሚባልም እስከ ሰላም መመስረት የእናቶች አደረጃጀት ጥሩ የማርያም ሰራዊት የሚባሉ የተለያየ ሰራዊቶች ተደራጅተው ያሉ ወጣቶች ተደራጅተው ያሉ በጥሩ ሁኔታ ያለ እንቅስቃሴ ያለ በእድገት ላይ ያለች ቁምስና እንደሆነች የሚያሳይ ነገር ነው። ቤተክርስቲያናችን ውስጥ ሰው ተጣልቶ ማያውቅም። በድንገት የተጣላኑ ቢሆን እናስታርቃለን። ከቤተክርስቲያን ውጪም ቢሆን በሽማግሌ ደረጃ በከምባታ ጎጎታ ውስጥ ሆኜ በቃ የተጣላውን በቃ ለማስታረቅ ይሞክራለሁ። እንደዚህ የሆንኩ ነው ያለሁት። በዚህ ቅዱስ ቤተክርስቲያን ኮሚቴ ከካቴክስት ከቆሞስ እስካሁን ልዩነትና ተጣልተንም አናውቅም። ክፉ ነገር አውጥተንም አናውቅም። ትብብራችን ልዩ ነው። እዚህ ጋር የቅዱስ ፒዮ ዓመታዊ ክብረ በዓል ሲከበር የዛ ሃይማኖት ተቋማት ኃላፊዎች፣ መሪዎች፣ ተወካዮች እዚህ ሲጋበዙ አስተያየት ይሰጣሉ። ሙስሊሙም አስተያየት ይሰጣል፣ ፕሮቴስታንት ተወካዮች አስተያየት ይሰጣሉ፣ ቃልዮት የመጣውም አስተያየት ይሰጣል። ኦርቶዶክስ ወንድሞቻችንን መጥተው እዚህ ጋር አስተያየት ለካቶሊክ ቤተክርስቲያን ያላችሁ ሁሉን አቀፋዊነታችሁ የተሻለ ነው፣ ጥሩ ነገር አላችሁ የሚል ጥሩ አስተያየት የሚሰጥበት ሂደት አለንና ለማለት ፈልጌ ነው። ተቀባይነቱ ጥሩ ነገር አለን የሚል ሀሳብ ስላለኝ ነው። የቅዱስ ፒዮ ቤተክርስቲያን በኢትዮጵያ ካቶሊካዊት ቤተክርስቲያን ለመጀመሪያ ጊዜ በዚሁ ቅዱስ ስም የተመሰረተ ነው። ቤተክርስቲያኗ የካቶሊክ አስተምሮን በአካባቢው ለማስፋት ጥቂት ካቴኪስቶች ለአብነት ሚያል የመጀመሪያው ካቴኪስት አቶ ወልደ መስቀል ኃይሌ፣ ከነሱም በኋላ አቶ ፈረንሱ ሞሊሱ፣ አቶ ወልደ ገብርኤል ጡሜምቦ፣ አቶ ኃይለ መስቀል ገጡሬ፣ አቶ ዳዊት ግርማሙና በአሁኑ ሰዓትም እያገለግሉ የሚገኙት አቶ ኤርሚያስ ኤልያስ ይጠቀሳሉ። ከዚህም በተጨማሪ በቅዱስ ፒዮ ቤተክርስቲያን በ1968 ዓ.ም የጀመረውን የክህነት አገልግሎት ሌሎች በርካታ ካህናት በመቀበል አሁንም ምዕመናንን እያገለገሉ ይገኛሉ። የቅዱስ ፒዮ ቤተክርስቲያን ምዕመናን ጥንካሬ በ6 ቤተሰቦች ቤት ተወስኖ የነበረውን የካቶሊክ ምዕመናን ቁጥር በአሁኑ ጊዜ ከ600 በላይ እንዲሆን ያደረገና በኋላም በነሐሴ 9 ቀን 2007 ዓ.ም ቤተክርስቲያኑ ወደ ቁምስና እንዲያድግ በርካታ ቤተ ጸሎቶችም እንዲታነጹ ያገዘ ነው። ውድ በሰላም ካቶሊክ ቴሌቪዥን የቤተ ክርስቲያን ቅኝት ተመልካቾቻችን በሆሳዕና ሀገረ ስብከት ሀደሮ የምትገኘውን የቅዱስ ፓድሬ ፒዮ ቤተ ክርስቲያን ባያችሁት መልክ ወደ እናንተ አቅርበንላችኋል። ዛሬ ነበርን የቤተ ክርስቲያን ቅኝት ቆይታ በዚህ አበቃው። መልካም ጊዜ